እንኳን ለኢሬቻ በዓል በሰላም በጤና ያደረሳችሁ ያልኩኝ እንግዲህ ወረሃ መስከረም በተለያዩ የሀገራችን ክፍሎች የአደባባይ በዓላት የሚከበርበት ወቅት ነው። ከዚህም ውስጥ ደግሞ የገዳ ስርዓት እሴት የሆነው የኢሬቻ በዓል እንዲሁ በመዲናችን አዲስ አበባና እንዲሁም በቢሾፍቱ ከተማ በደመቀ መልኩ ይከበራል። እንግዲህ እነዚህ አይነት ባህላችንን ትውፊታችንን ከምናንጸባርቅባቸው ነገሮች ውስጥ አንዱ ደግሞ ኪነ ጥበብ ነው። ከኪነ ጥበብ ውስጥም ሙዚቃ ተጠቃሽ ነው። ሙዚቃ ትላንትን ያስታውሰናል፣ ነገንም ልክ እንደዚሁ ይጠቁመናልና እኔም ይህን በዓል ምክንያት አደረኩና በአፋን ኦሮሞ የሙዚቃ ኢንዱስትሪ ውስጥ የራሳቸውን አሻራ እያሳረፉ ያሉ ሁለት ወጣት ድምፃኖችን ጋብዤላችኋለሁ። ከነሱ ጋር ቆንጆ ቆይታ እናደርጋለን። በያላችሁበት በድጋሜ መልካም በዓል ይሁንላችሁ። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንኳን ደህና ቆያችሁን፣ እንኳን አብረው አደረሰን። ኢሬቻ እንዴት ነው ድባቡ? እንዴት አገኘሽው? ጫልቱ እንደምታዩ ነው፣ አሪፍ ነው፣ ቆንጆ ነው። ጫልቱ እንግዲህ ብዙ ጊዜ ማይሽ ኮላብ አድርገሽ ስትሰሪ ነው ከሌሎች ጋርና ለመጀመሪያ ጊዜ ከህዝብ ጋር ያስተዋወቀሽ የሙዚቃ ስራሽ የትኛው ነው? ለመጀመሪያ ጊዜ የሰራው ዘፈን እሱን ነው። ቦሬ ይባላል። በጣም አሪፍ ዘፈን ነው። እኔም በጣም ነው የሚወደው እና እሱ ነው ከህዝብ ጋር ያገናኘኝ፣ ቦሬ ማለት ነው። ትንሽ በድምጽ ትበልልናል ታስታውሰው ይግድላል። ያ ሃዮ ቦሬ ያ ሃዮ ቦሬ ሃዮ አማ ያ ሃዮ ቦሬ ያ ሃዮ ቦሬ ሃዮ አማ Hirmano letio hayo bori bori vazo letio hayo bori hayo amma lombo na mukamba hayo bori ndoro balukanda hayo bori hayo amma መሐንዲስ በአርሂቡ ብዙ ሰዎች ያውቃሉ ብዬ አስባለሁ። ምናልባት ደግሞ ከዛ በፊት የሰራቸው ስራዎች ካሉና ሰዎች የሚያውቁ ደግሞ ሌላ ስራ ካለ ወዲያው አርሂቡን ሳወጣው በቃ ማለት እኔ ከምሎ በላይ ነው። በየመጀመሪያ ስራዬ ነው። የመዝፈን ልምድ የለኝም። እንደዚህ የራስን ዘፈን አውጥቶ የመዝፈን ልምድ የለኝም። ግን የሆነ አልበም ረጅም ጊዜ አውጥቶ ለፍቶ ምናምን እንደመጣ ሰው ነው ህዝብ ውስጥ የገባልኝና ለኔ አርሂቡ ቆንጆ አንድ አልበም መጀመሪያ እንዳወጣው አይነት ነገር ነው እኔ ማስበውና አርሂቡ ነው የመጀመሪያ ስራዬ። ከህዝብ ጋር የሚያስተዋወቀኝ አርሂቡ ነው። ኢሬቻን እናንተ ያላችሁበት አካባቢ እንዴት ነው? በምን መልኩ ነው የሚከበረው? በተለይ ደግሞ ጉጂ መቼም ከገዳ ስርዓቱ ጋር ተገናኘ ነውና በምን መልኩ ነው ታከብሩት እዛ ኢሬቻን? ኢሬቻ እኛ ኢሬቻ ብለን አንጠራም። ያው ኦሮሚያ እንደምታውቂው ሰፊ ነው። የተለያየ አይነት አነጋገር ነው ያለው። የተለያየ አይነት ባህላዊ እሴቶች አሉን እና እኛ ጋር ዲባዩ ነው የሚባለው በጉጂ ማለት ነው። እኛ የምናከብረው አብዛኛው ጊዜ የድርቅ ጊዜ ነው የምናከብረው ኢሬቻን ማለት ነው። የምናከብረው ትንሽዬ ወተት ካለች ሞልተን እቃ ውስጥ ሞልተን ማለት ነው። ድርቅ ካለ ድርቅ ከመጣ በጣም ዝናብ ከቆየልን እሱን ወደ ቱሉ ይባላል። ወደ ቱሉ ወተን ወተቱን እንዳፋና መሬቱ እንዲረጥብ አርጥበን ከዛን ፈጣሪን እንለምናለን። ከዛን ዘንብልናል። እኛ በእንደዚህ ነው የምናከብረው። አሁን ደግሞ አጠቃላይ ስለሆነ ቱለማ አካባቢ በደንብ ስለሚከበር የጋራ አድርገን አብረን ነው የምናከብረው። ከዛ ውጪ ግን አሁን እንደነገርኩሽ ነው በዛ መንገድ ነው የምናከብረው። አሪፍ ነው። በሙዚቃ ውስጥ እንዴት ነው የምትገልጹት ኢሬቻ? እንዴት መሰለሽ አሁን ዓለም ያለ ሙዚቃ አልቆመችም፣ ያለ ኪነ ጥበብ አልቆመችም ዓለም እንኳን ሀገር አይደለም። ስለዚህ እዛ ውስጥ የሙዚቃ ድርሻ እንደዚህ ገምተን እቺ ናት የምንለው ነገር አለ። በጣም ሰፊ ሚና ነው የሚጫወተው። ፉማማ ጉራቻ ገራንገርባ ቢሳ ወሊታቲዮ የማጋላ በኦቤዮ የማጋላ በኦቤዮ በቅርቡ የቱሪዝም አምባሳደር ሆነሻል። ሀገራችን ኢትዮጵያ ደግሞ ለዓለም ራሷን ከምታስተዋውቅባቸው ነገሮች ውስጥ አንዱ ቱሪዝም ነውና በተለይ ኢሬቻን በምን መልኩ ለማስተዋወቅ ዝግጁ ራስሽን ያዘጋጀሽ ነው? በምን መልኩ ኢሬቻን ለማስተዋወቅ ራስሽን ያዘጋጀሽ ነው? በምን መልኩ ነው የሚታስተዋውቂው የሚለው ያው እኔ አንዳንዴ ወደ ከሀገር ውጭ የሚመውጣት እድሎች አሉ። ልክ ከሀገር ስትወጪ ያው አፍሪካ ብለሽ ራስሽን ታስተዋውቂያለሽ። አፍሪካ ደግሞ የት ነው ሲባል ኢትዮጵያ ነው ብለሽ ታስተዋውቂያለሽ ነው።
ባገኘሁት አጋጣሚ ስለ ኢትዮጵያ ስለ ኦሮሞ ማህበረሰብ ስለ ሌላውም ኢትዮጵያ ማህበረሰብ ምን እንደሚመስል በደንብ እነግረዋለሁ ማለት ነው። ሌላ ጊዜ ሞር ደግሞ አሁን አምባሳደርነቴንም ስላለ በደንብ ነው የምናስተዋውቀው ሂደቱን ማለት ነው። በልብስ ባነጋገር በስርዓቱ ራሱ ምን እንደሚመስል ኢሬቻ ራሱ ምን እንደሆነ በደንብ እንነግረዋለን። ያው እስከዛሬ ካስተዋወቁት በላይ አስተዋውቃለሁ ብዬ አላስብም፣ ግን ግዴታዬን እንወጣለሁ የትም ቢሄድ ስለ ኦሮሞ ማህበረሰብ ስለ ኢሬቻ ስለ ገዳ ስርዓት ስለ ሻደይ ስለ ጨምባላላ ማልናገርበት ምክንያት የለም ማለት ነውና አወራለሁ በደንብ እናስተዋውቃለን ብለን እናስባለን። መነሳሳቱ በጣም የሚገርም ነው ዘንድሮ ላይ ያየሁት። ከዚህ ቀደም አዳዲስ የኢሬቻ ሙዚቃዎችን ተመልክቼ አላቅም ነበር። ዘንድሮ ግን በቃ ሳምንቱ ሙሉ አዳዲስ ሙዚቃዎችን ስንሰማ ነበር። ከዛ ውስጥ አንዱ ደግሞ የመሐንዲስ ሙዚቃ ተጠቃሽ ነውና ግጥሞቹ በጣም ጠንከር ያሉ ናቸው። በጣም ቆንጆ ስራ ነው ይዘህልን የመጣው። እስቲ ስለ ሙዚቃው እናውራ። ሙዚቃውን የጀመርነው የዛሬ ልንሰራው የነበረው ለዛሬ አመት ኢሬቻ ነበር የጀመርነውና ስናየው አልጠገብንም። ግጥምና ዜማ የሰራው ልጅ አዱኛ ጋሹ ይባላል። ጎበዝ ልጅ ነው በጣም አሁን ጥበቡ ውስጥ አሻራውን እንትን እያረጋ ያለው ልጅ ነውና እኔም እንትን አላለኝም እሱም ብዙም ደስ አላለው። ኦኬ ይሄ ነገር ለዚህ አመት አይደርስም እስቲ እንለፈውና ትንሽ እናብስለው ምናምን ብለን አቆየን። በየጊዜው የሆነ ነገር እያስገባን እየቀየረን የኔን ሀሳብ እየሰጠሁት እና እያደገ የመጣ ሙዚቃ ነው። በመቆየቱም ደግሞ እኔ እዚህ ውስጥ የተሻለ ሙዚቃ ውስጥ የተሻለ ነገር የሰራ ነው። በተቻለ መጠን የኦሮሚያ ዞኖች የሙዚቃ ስልት ወይ የሙዚቃ አጨፋፈር ለማስገባት ሞክረናል። አንድ ነጠላ ሙዚቃ ውስጥ የኛ የኦሮሞ ሰላሌ አጨፋፈር እዛ ውስጥ አለ። ሸጎዬ ሀረርጌ አጨፋፈር አለ። የወለጋ አለ። ጉጂ ቦረና አለ። አርሲ ያለበት አርሲ ወደዛ ወደ ባሌ አካባቢ ቡጡላ የሚባል አጨፋፈር አለ። እሱ አለበት። ብቻ በትንሹ ወደ 7 ወደ 8 የሚጠጋ የኦሮሚያ ዞኖችን ለማቀፍ ሞክረናል። ያ ሙከራው ምንድነው? ኢሬቻ የሁላችንም ነው። ሁሉም ሰው ራሱ እዛ ውስጥ እንዲሰማ እንዲያዳምጥ አንድ ነጠላን እንደ አልበም ለማድረግ ሞክረናል። እሱም ተሳክቶልናል። የተሻለ ነገር ለዓለም ግብአት የሚሆን ነገር አስቀምጠን ማሄር ነው ከኛ የሚጠበቅብን። ኦሮሞ ሲገናኝ የነበረው በሙዚቃ ነው። ለምሳሌ ሀረርጌ የነበረው ኦሮሞ ለወለጋ ኦሮሞ መልእክቱ የሚያስተላልፈው በሙዚቃ ነበረ። ለምሳሌ እና አደም ሀሩን እና አሊ ብራ ለኦሮሞ ለምሳሌ አደም ሀሩን ሚቹባ የንቀባሊ ጠቢፍቱ ትራ ዳምሳኮ ጋይኒ ኦሮሞ ተማራ ያለው እኔ ብዙ ዘመድ አለኝ ከዚህ ከምስራቅ ነው አይደል የሚባለው እና መልእክቴን አድርሽልኝ ብሎ ለወፏ ይነግራታል ብሎ እንደዛ ብሎ ነው የዘፈነው። መልእክቱን ያደረሰችለት ወፍ ነች ማለት ነውና ሲምቦሊካሊ ሲምቦሊ ተጠቀመው እንደ ወፍ አድርገው ነውና አድርሽልኝ እንደዚህ የሚባል ኦሮሞ እዚህ ሀረርጌ አካባቢ አለ ይባላልና አሁንም የኛ ምድር ላይ ያለን ሰዎች ማለት ነውና በህይወት አለን የምንገናኝ ሰዎች በሙዚቃ ለሌላ ዓለም ላይ ያሉት ህዝቦችን በሙዚቃ ነው ማንነታችን፣ ቋንቋችን፣ ሁሉ ነገራችን ማስተላለፍ ያለብን ግዴታም አለብን ብዬ አስባለሁ። እነሱ እንደዛ ተጨንቆ ዛኔ እንደዛ ዘፍኖ ነበር ምንም ባልተመቻቸበት ሁኔታ ላይ እኛ አሁን ቴክኖሎጂውም አለ ምቹ ሁኔታም አለ ባህላችን አስጠብቀን ለሌላ ሰው ለማስተላለፍ ግዴታም አለብን ፍላጎቱም አለን እና ሁሉም ትውልድ እንደዛ ነው ማድረግ አለበት ብዬ አስባለሁ። እኛ
እኛ እሬቻን ብዙ ጊዜ እኛ በስራ ነው የምናሳልፈው። የትኛውም በዓል ብዙ ጊዜ አርቲስት በስራ ነው የሚያሳልፈው። እሬቻ ደግሞ ይብሳል። በቃ አለ አይደለ ስቴጅ በጣም ይበዛል። ብዙ አይነት ፕሮግራሞች አሉ። ምናከብረው እዛ ውስጥ ነው። እየሰራን እየዘፈንን ለህዝቡን እያዝናናን ነው የምናከብረው። ቢጠፋ አንድ ስቴጅ አይጠፋም አይደለ? ስለዚህ 1 4 5 ስቴጅ ያለበት ሰው እሬቻን ትንሽ አንዳንድ ጊዜ አሁን ለምሳሌ ዋዜማን ሰርተሽ እስከ 6 ሰዓት እስከ 7 ሰዓት ኮንሰርት ሰርተሽ ሆራ ማውረድ ትንሽ ይከብዳል። በቃ ይደክማል። ለምሳሌ ሆራ ቢሾፍቱ በተለይ ይደክማል። ከከተማው መሀል ነው ስንት ኪሎ ሜትር 7 ኪሎ ሜትር ሙሉ በእግር የምትሄጂውና ትንሽ ይከብዳል። ቢሆንም ግን እንደምንም ሄደን እናቃለን። እየሰራን ነግቶብን ሁላ ሄጄ አውቃለሁ ቢሾፍቱ ላይ ማለት ነውና ከህዝቡ ጋር በቃ ድካም ሁላ ይጠፋል። እዛን ሳተኛ አድረሽ ስራ እየሰራሽ አድረሽ ጠዋት ሄደሽ ሆራ ስትወርጂ በቃ ደስ ይላል። ከህዝቡ ጋር ስትሄጂ እስከዛ ድረስ ዳና ነኝ እስከሚወርድ ድረስ ግን 4 ሰዓት 5 ላይ ሰዓት ላይ ወደ ከተማ ሲመለስ በቃ የለም ጫማዬን ሁላ አውልቄ በባዶ እግሬ ነበር የሚሄደውና ግን ደስ ይላል ስሜቱ። አንድ ሁለት ቀን በቃ እንተኛለን። ከዛ ሰኞ ማክሰኞ ስራ የለም እንተኛለንና በጥሩ ሁኔታ ነው ባይዘ የምናሳልፈው። ሁላችሁም የኦሮሞ ህዝብ እንዲሁም የኢትዮጵያ ህዝብ እንኳን ለኢሬቻ ለ2018 በሰላም አደረሳችሁ አደረሰን። መልካም በዓል ይሁንላችሁ ይላል። ኡመኒ ኦሮሞ አዱኛ ረጅርተን ኡመኒ ኢትዮጵያ አዱኛ ረጅርተን ኡመኒ አፍሪካ አያና ከነ ኤጋ ቱርተን አያኒ ከከበጃ ከውልፍና ከነጋን ሪፈተኒ ገልተን ሲኒ ሃተው እናንተም አክብራችሁኝ ስቱዲዮ ድረስ ለመጣችሁ እጅግ አድርጌ አመሰግናለሁ። መሐንዲስ ገለቶና ጫልቱ ቡቶ በጣም ነው ማመሰግነው። በድጋሜ እንኳን አድረሳችሁ ያልኩኝ ተመልካቾቻችን ፕሮግራማችንን በዚህ አበቃን። በያላችሁበት በድጋሜ መልካም በዓል